ባወጡ አካላትና ክስተቱ ከተከሰተበት አካባቢ መሃል ትልቅ የመረጃ ክፍተት መፈጠሩ ታይቷል። ሌላው የችግሩ መፈጠር ተለዋዋጭ ባህሪያት የለውም። በአጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው ከማህበረሰቡ ምላሽ ያገኘ ነው። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሐሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን በማከለ መልኩ የሚያቀርብ መሆኑን እየገለጽን አሁን ካለው ሁኔታ አንፃር ለተጎጂ ማህበረሰብ የሰብአዊ ድጋፍ የሁሉንም ማህበረሰብ ርብርብ የሚፈልግ መሆኑን በአንክሮ እየገለጽን የመንግስት ጸጥታ ኃይል አሁን ባየነው ሁለት ወረዳዎች መነሻ ወይ ማለት በአራት ወረዳዎች መነሻ ማህበረሰቡ ተረጋግቶ የዕለት ተዕለት ኑሮውን መኖር ይችል ዘንድ ትኩረት መስጠት እንዳለበት ሁሉ በሌሎችም ወረዳዎች አጠናክሮ የሚቀጥል መሆኑን እምነታችን የጸና ቢሆንም የአጥኚ ቡድንም የቀሩትን ወረዳዎች በአጭር ጊዜ ውስጥ በመከታተል ጥቅል ሐሳቦችን የሚያቀርብ ይሆናል ማለት ነው። ከአንዳንድ የማህበረሰብ ክፍሎች በተለይ በስርካ ወረዳ የቤተ ክህነት ሰብሳቢና የእስልምና ጉዳዮች የወረዳው እስልምና ጉዳዮች ምክር ቤት ሰብሳቢ በአካል አግኝተን ባነጋገርናቸው ሰዓት አጥቂዎቹ አንድም ሃይማኖት እንደማይለዩ የሁሉም ሃይማኖት ስብጥር እንደሆኑ ተገልጾልናል። ሃይማኖታዊ ትንኮሳ ወይንም ልዩነት እንደሌለ ህዝቡ እንደጥንቱ ሁሉ አብሮነቱን ጠብቆ እንዳለ ተሰብስቦ አብሮ ሲወያይ እንደደረስንበት ባየነው መሰረት ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ ይፋ ለማድረግ ነውና በአጭሩ የተመለከተው ይሄን ይመስላል።